መዳረሻ እንዲመጣ ከሚመለከታቸው አካላት ጋር በመነጋገር መፍትሄ እንዲሰጣቸው በአክብሮት እንጠይቃለን ይልና የጋምቤላ ህዝባዊ ክልላዊ ብሔራዊ መንግስት ፖሊስ ኮሚሽን ይላል። ግልባጭ የተላከላቸው ለጋምቤላ ህዝብ መንግስት ኢንቨስትመንት ኮሚሽን ይላል። ለጋምቤላ ህዝባዊ ክልላዊ መንግስት ዲያስፖራ ማስተባበሪያ ጽሕፈት ቤት ይላል። ለወይዘሮ በረከት ወርቁ አይደራ ዲማ ይልና ውጁሉ አጉዋ የዲማ ወረዳ ዋና አስተዳዳሪ ይላል እና እዚህ ጋር ነዳጁ እንደተያዘ ይናገራል። ቅድም ያነሳሽው ሀሳብ ደግሞ አንቺ እስር ቤት እያለሽ ነዳጁ ተጭኖ ወደ ዲማ ወደ ጋምቤላ እንደሄደ ገልጸሽልን ነበር። እዛ እያለሽ አንቺ 25 ሚሊዮን ብር ከፍዬ ነው ነዳጁን የገዛሁት ከኖት ጋር የተፈራረምኩት አለ እና እስር ቤት እያለው ነዳጁ ወጪ ተደርጎ በራሴ ብር የገዛሁት 25 ሚሊዮን ብር ነዳጁ ወጪ አድርገውት ሸጠውታል። ከተሸጠ በኋላም ደግሞ የተሸጠውን ነዳጅ ለፌዴራል ፖሊስ ክስ መስርቻለሁ እንዲጠየቅልኝ ብያለሁ። ጥያቄን አቅርቤያለሁ። ጥያቄ ላይ ያለ መልሰው እነሱ ነዳጅ እንደ 8 ሚሊዮን ብር ኪሳራ እንዳደረስኩ አድርገው ነው የከሰሱኝ። ስለዚህ እኔ ያወጣሁት ወጪ 25 ሚሊዮን ብር ነው እና እዚህ ጋር አሁን ነዳጁ እንደተያዘና እንዲለቀቅ ጥያቄ ማን የያዘው አካል እዚህ ጋር ማን ነው የያዘው መጀመሪያ ነዳጁን? ስለዚህ እዛ ከተራገፈ በኋላ ደግሞ ወጪ ያደረገው ማን ነው? ከዛስ ፌዴራል ፖሊስ ምን መልስ ሰጠ? ለሱስ ማመልከቻ ያስገባሽበት ቀንና ሰዓት ደብዳቤዎች አሉሽ? ለህዝቡ ፍርድ ቤት ይሄን ነገር ጥያቄ ሲቀርብ በፍርድ ቤት ቆመሽ የፍርድሽ ቀን ወይ የቀጠሮ ቀን እነዚህ ነገሮች በትክክለኛነቱን ለማረጋገጥ ያስችልሻል ወይ? አለሽ ወይ ሰነዶቹ? የፌዴራል ፖሊስስ ይሄ ክስ እጁ ላይ ያለ ታዲያ ለምን አንቺን ወንትድ ብሎ ሊያወጣ ፈለገ? ምንድን ነው ጉዳዩ ብለሽ ታስቢያለሽ አንቺ? አሁንም እንደምነግርህ ምን እንደተፈለገ አልገባኝም። ምን እንደፈለጉ አልገባኝም። እርግጠኛ መሆንልህ ደግሞ ከዚህ ጉዳይ ጀርባ የራሳቸውን አጀንዳ የሚያስፈጽሙ ሰዎች አሉ ብዬ አምናለሁ። በጽኑ ነው ማምነው። ገባክ? እኔ ነዳጁ ተያዘ ተባለ። እንደነገርኩ እኔ እስር ቤት ነኝ ያለሁት። ነዳጁ ተያዘ፣ ተጻጻፉ፣ ይለቀቅ የሚል አካል አለ፣ አይለቀቅም የሚል አካል አለ። እሱን ሁሉ ስወጣ ነው ያየሁት፣ ደብዳቤዎቹም ማለት ነው። ከዛ በኋላ ያ ነገር ነዳጁ ሄዶ ተለቆ ነዳጁ ተራግፏል። የት ማደያ ቀጥታ መጥቶ ተራገፈ። ከተራገፈ በኋላ ነው ዲፖን ሰብረው እንደገና ጨረታ አወጣም ብለው እዛው እርስ በርሳቸው ቋለ ጉባኤ ይዘው ተፈራርመው ነዳጁን ሸጡት። ከፈለክ ከላኩል ሰነዶች ውስጥ ኢና የጨረታ ሰነዱ አለ ማየት ትችላለህ። እንዳጫረቱና 47,000 ሊትር ብቻ እንደሸጡ አድርገው የነበረው ነዳጅ ዲፖ ውስጥ የነበረው የተራገፈው ነዳጅ ዲስፓቹ እንደሚያሳየው 93 የተፈቀደልኝ 100,000 ሊትር ነው። ቦቴዎቹ 100,000 ሊትር ስለማይችሉ 93,851 ሊትር ናፍጣ ይዘው ነው የመጡትና ያራገፉት። የተወሰደብኝም እሱ ነዳጅ ነው የተራገፈው። ቀጥሎ ግን አላዘዝኩም ነዳጅ። ለምን? እስር ቤትም ስለነበርኩኝ ከተፈታሁኝም በኋላ ወደ 12.7 ሚሊዮን ብር አካባቢ ቀሪ ብር ነበረኝ ኖክ ማለት ነው። ብሬን መልሱልኝ ያልኳቸው። አልፈልግም፣ ምንም አይነት ናፍጣ አልፈልግም፣ ብሬን መልሱልኝ ያልኳቸው። ድጋሚ ነዳጅ አላዘዝኩም ማለት ነው። እና ይሄው ነው ያለው ነገር። አመልክቼ ለጠበቃዬ ሁሉንም ሰነድ ሰጥቼው እያንዳንዱን በህጋዊ መንገድ እንደተጻፈልኝ፣ ምርት በህጋዊ መንገድ እያመረትኩ እንደሆነ፣ ያለ አግባብ እንደተወሰደብኝ፣ ግለሰቦች እንደተጠቀሙ 38 ሚሊዮን መሸጡን ከ38 ሚሊዮን እርስ በርሳቸው ግለሰቦቹ ደህንነት ውስጥ ያሉ ሰዎች፣ ፖሊስ ውስጥ ያሉ ሰዎች፣ የተለያዩ አመራር ንግድ ቢሮ ውስጥ ያሉ ሰዎች ገንዘቡን ተካፍለው እንደበሉ፣ ነዳጁን በፍጹም እኔ እንዳልተረከብኩኝና እኔ እስር ቤትን እያለው ነዳጁ እንደተሸጠ አመለከትኩ ማለት ነው። እንግዲህ ያንን አመልክቼ ምንም አይነት መልስ ሳይሰጠኝ ሰነዱን አሟልቻ አቅርቤ እንደዚህም ነው እንደዛም ነው ሳይባል ማለት ነው እኔ ቀጥታ ሶሻል ሚዲያ ላይ ተከሳሽ ሆኜ የቀረብኩ ማለት ነው። ይሄው ነው። ምንም የደረሰሽ መጥሪያ የለም። ስለዚህ አንቺ እንዳንቺ ግምት ወይ ደግሞ ሶሻል ሚዲያ ላይ እንዳየነው ህዝቡም እንዳየው ለአንቺ ምንም መጥሪያ ሳይደርስ ወይ ደግሞ የክስ ደብዳቤ ሳይደርስ ጠፍታለች በሚል ነው ወንትድ ብሎ ያወጣሽ ማለት ነው። ምን መሰለህ ነግሬሃለሁ እኮ ትልቅ በ1.5 ቢሊዮን ብር የተከሰሰ የፊንቴኩ ሰውዬ
ከተከሰሰ ድፍን 2 ወሩ ነው። እስካሁን ፖሊስ ወንትድ አላለውም። ፍርድ ቤት ቀርቦ አያውቅም። ከሀገር ውስጥ አለው እሱም ወንትድ አላለውም። እኔ በረከት በ29 ክስ ተመሰረተብሽ ተባልኩኝ። መቼ? ከ2 ቀን በፊት ማለት ነው። ክስ ተመሰረተብሽ ተባልኩኝ፣ ከትላንት ወዲያ ማለት ነው። ዛሬ ደግሞ ማነው ትላንትና ደግሞ ወንትድ ተባልኩኝ። አስብ፣ በ29 ክስ ተመስርቶብኝ በ30 ወንትድ እንዴት እባላለሁ? ማለት መጥሪያ አልሰጡኝም፣ አልፈለጉኝም፣ ቤቴ አልመጡም፣ የጠየቁኝ ነገር የለም። ኦራሎች ሆስፒታል ሄጄ ሕክምና እያረኩ ነው። የተለያየ ፋርማሲ ሄጄ እረፍት ላይ ነኝ ያለሁት፣ ስራ ላይ አይደለሁም ያለሁት። በዚህ አይነት ሁኔታ ላይ እያለሁ በድንገት ማለት ነው ወንትድ ማለት እራሱ ህጉ ይፈቅዳል ወይ? እኔ ጥያቄ ማለት ነው እራሱ ህጉ ራሱ ይፈቅዳል ወይ? አንድ ሰው ተጠርጣሪ ተባለ። ተጠርጣሪ ነኝ እኔ እኮ ወንጀለኛ አይደለሁም። ወንጀል ሰራች አላለም። አንድ ሰው ፖሊስ ተነስቶ ወንጀለኛ ማለት አይችልም። ህገ መንግስቱም አይፈቅድለትም ፖሊስ ወንጀለኛ ሰውን እንዲል ማለት ነው። ወንጀለኛ ብሎ ሰውን የመፈረጅ ስልጣን ያለው ብቸኛ ፍርድ ቤት ነው። አንድ ሰው ፍርድ ቤት ቀድቦ ጊልቲ ከተባለ ጥፋተኛ ነው በቃ ከተባለ ማለት ነው የዛኔ ወንጀለኛ ይባላል። እስከዛ ድረስ ግን ተጠርጣሪ ነው ተብሎ የሚጠራው። እኔ ላደረግኩት መልካም ነገር ጫካ ገብቼ ስለለፋው ስለደከምኩኝ ከማንም ኢትዮጵያዊ በላይ ልሁን አላልኩም። እንደፈለግኩ ልሁን አላልኩም። ያደረግኩት ነገር የሰራሁት ትምህርት ቤት የገነባሁት ክሊኒክ ለእኔ እንዳልታሰር ዋስትና ይሁነኝም ብዬ አልጠየቅኩም። በትክክለኛው መንገድ በህግ ልዳኝ፣ በትክክለኛው ነገር ፍትህ ይሰጠኝ፣ በትክክለኛው መንገድ የተሸጠው ነዳጄ ይመለስልኝ። ነዳጁን ራሳቸው ሸጠው እኔ እስር ቤት እያለሁ ለተሸጠ ነዳጅ እኔ ዛሬ ተከሳሽ ሆኜ ስቀርብ ምን ይባላል እስቲ? ማለት የሚሰማ ሰው ራሱ ፍርድ መስጠት ይችላል። ነዳጁ ሲሸጥ ነዳጁ ከጅቡቲ ሲወጣ እኔ እስር ቤት ነኝ እኮ ያለሁት፣ አልተፈታውም፣ የለሁም፣ ሰነዱ አለ። ወርሶ መሸጣቸውን እራሱ ከፍርድ ቤት ወረቀት አውጥቻለሁ። አንተ ጋርም ልኬልሃለሁ፣ ፌስቡክ ላይም ለቅቄዋለሁ። እና ምን ልልህ ፈልጌ ነው እንዴት ነው ብለህ ካልከኝ አልኩ። አሁንም እኮ የራሳቸውን አጀንዳ የሚያስፈጽሙ የሆኑ ቡድኖች አሉ። ለስልጣን ሊሆን ይችላል፣ ለሀብት ሊሆን ይችላል፣ ለተለያየ ነገር። ከዚህ ጉዳይ ጀርባ በጣም ብዙ ሰዎች አሉ ብዬ አምናለሁ። እግዚአብሔር አንድ ቀን በቀናቸው ይገልጣቸዋል ብዬ አምናለሁ። እንዲህ እንደተደፋፈነ ነገሮች ይቀራሉ ብዬም አላስብም። ግን እኔ ምለው የተሸጠብኝ ነዳጅ እኔ በታሰርኩ ጊዜ ከጅቡቲ ለወጣው ነዳጅ በረከት ለምን ወንትድ ተባለች? ምን አጥፍቼ? የማንን ምን ነክቼ? ምን አድርጌ? ገባክ? ሌላውን ተው፣ እኔ ልንገርክ፣ የእኔ እርሻ ማዳበሪያ የመጠቀም ኮታው በአመት 10,000 ነው። ግብርና ሚኒስቴር አለ። ይሄን እየሰሙ ከሆነ ወይም ነገም ከነገ ወዲያ ሪከርድ ተደርጎ ከሰሙ መናገር ይችላሉ። ወስጄ አላውቅም ማዳበሪያ ከመንግስት። ወረዳ እኛ ጋር ቀበሌ እንደ ማንኛውም ሰው ለማመርታት ምርት ለምሳሌ ጭራሽ ማዳበሪያ የማልጠቀምባቸው ምርቶች አሉ። ማዳበሪያ ለምጠቀምባቸው ምርት ገበሬ ለሌሎች ገበሬዎችም ለሌሎች ኢንቨስተሮችም ወረዳ ሲመጣ እንደ ማንኛውም ሰው 100 200 ስንትም ኩንታል አስፈቅጄ ወስዳለሁኝ እንጂ ይሄ ለእኔ ኮታ ተብሎ በእርሻ ልክ የተደለደለልኝ 10,000 ኩንታል አንድ ቀንም ወስጄ አላውቅም ከመንግስት እጅ። አንድ ቀንም ከመጋዘን አውጥቼ ወስጄ አላውቅም። አንድ ቀን እሱ አለ። ሁለተኛ ደግሞ ልንገርህ፣ ማንኛውም ገበሬ እርሻ ከጀመርኩ 12ኛ ዓመቴ ነው። ጭራሽ ሳያርሱ ጭራሽ አንድ ነገር ሳያደርጉ ሰዎች መጀመሪያ የሚሰጣቸው ፒካፕ ማመልከት ይችላሉ ከቀረጥ ነፃ፣ አምቡላንስ ማመልከት ይችላሉ ከቀረጥ ነፃ፣ በጣም ብዙ እቃ ማምጣት ይችላሉ ከቀረጥ ነፃ። ይኸው ጉምሩክ ይመስክር መጥቶ ይናገር በረከት ወስዳለች ካለ። ብታምንም ባታምንም የኔ እርሻ አንድም ዲዩቲ ፍሪ መኪና የለውም። አንድም ቀን ዲዩቲ ፍሪ መኪና አስገብቼ ነድቼ አላውቅም። በእርሻ ስም ማለት ነው። በእርሻዬ ስም ሰው ብረት አምጥቶ ይጠቀማል። ያን ሁሉ መጋዘን ስገነባ ብረቱን የጫንኩት ከመርካቶ ነው እንጂ ዲዩቲ ፍሪ አላስገባውም። መኪና ዲዩቲ ፍሪ ፒካፕ የሚባል ነድቼ አላውቅም። ማዳበሪያ ከመንግስት እጅ ወስጄ አላውቅም። በኮታዬ በምችለው አቅም ከወረዳ ወስዳለሁ። በምችለው ከሌሎች ገበሬዎች ጋር አብሬ ስለምሰራ ማለት ነው። እኔ በረከት እዚች ጋር አጭበረበረች፣ እዚህ ጋር ዘረበች። ዲዩቲ ፍሪ ተጠቅሜ ማለት ሰው ነኝ። ጉምሩክ ቼክ ማድረግ ይችላል ሰነዴ።
መኪና እኔ ዲዩቲ ፍሪ ፒካፕ ነድቼ አላውቅም፣ አምጥቼ አላውቅም። አምቡላንስ አምጥቼ አላውቅም። ብረት ይፈቀድልኛል፣ አምጥቼ አላውቅም። ፈርኒቸር ይፈቀድልኛል፣ ተጠቅሜ አላውቅም። ምክንያቱም እኔ ታርጌቴ፣ እኔ አላማዬ ሀገሬን ማገልገል፣ እርሻ መስራት፣ ሪሶርሳችንን እንድንጠቀም የምችለውን ሁሉ ጥረት ማድረግ፣ እሱ ነው የኔ አላማ። ተው ሌላውን። የኔን እርሻዎች እኮ ልማት ባንክ ብድር የለባቸውም። ልማት ባንክ አልተበደርኩባቸውም። የኔ ፋብሪካዎች እኮ ከልማት ባንክ ነፃ ናቸው። ለምን? አብዛኛው ሰው ንብረት ወስዶ ቀጥታ ወደ ብድር ነው የሚሄደው። እኔ ግን አላስያዝኳቸው። የምነግር ነገር ለእኔ ማሽነሪ ሲገዛ ሲንቄ ባንክ ማሽነሪ ገዝቶልኝ ያውቃል። እንደ ማንኛውም ሴት ኢንቨስተር፣ እንደ ማንኛውም ገበሬ አበረታቶኛል። መቼም በጣም ነው ማመሰግናቸው። ማለት በጣም ትልቅ ባንክ ነው፣ በጣም ሰፊ ባንክ ነው፣ በጣም መልካም ባንክ ነው። እንደ ማሽነሪ ገዝቶ ስራሽን አስፋፊ፣ ስሪ፣ ጠንክሪ ብሎ እንደ ሴቶች ድጋፍ ሰጥቶኛል ሲንቄ ባንክ። በተረፈ ብዙ ሰዎች እርሻቸውን ሄደው ያሲሳሉ። ገዝቶኛል ማለት ሲንቄ ባንክ ብሪፍ እንድታደርጊልኝ ፈልጌ ነው። ገዝቶልኛል ማለት ስጦታ ነው ገዝቶ የሰጠሽ ወይስ ብድር ነው የሰጠሽ? ባንክ ስለሆነ ማሽን ገዛልኝ ሰርቼ እንድከፍል በ6 ዓመት ውስጥ ሰርቼ ከዛ ብራቸው መልሼ እንድከፍል ማለት ነው። ስለዚህ ምን ያህል ማሽነሪዎች ነው የገዛልሽ? ሎደር ገዝቶልኛል፣ ትራክተሮች ገዝቶልኛል፣ መዝሪያ ማሽኖች ገዝቶልኛል። ኦልሞስት ወደ 50 ሚሊዮን ብር የሚያወጣ 50 ሚሊዮን። ስለዚህ 50 ሚሊዮኑን እንደ ብድር ነው የገዛልሽ ማለት ነው? እንደ ብድር ነው የገዛልኝ። ከዛ ላይ 29 ሚሊዮኑን ከፍለሻል። 29 ሚሊዮን ከፍለሻል። ስለዚህ አሁን ያው ከሲንቄ ባንክ ብድር ሲንቄ ባንክ አለብሽ። 29 ሚሊዮን ከፍለሻል፣ 50 ሚሊዮን ገዝቶልሻል ማለት ነው። ኦኬ። ለምን? ከዛ በተረፈ ፋብሪካዎቼም ንብረቶቼም ከብድር ከልማት ባንክም ጭምር ብድር ነፃ ናቸው። ምክንያቱም እኔ በገንዘብ ሚኒስቴር በኩል በድጋፍ ጽፌ በገንዘብ ሚኒስቴር በኩል በዲያስፖራ ኤጀንሲ በኩል ንጹህ ገንዘቤን አምጥቼ ነው ኢትዮጵያ ኢንቨስት ያደረኩት። ንጹህ ገንዘቤን። ስለዚህ ብድር ያለብሽ አንቺ ብድር ያለብሽ 29 ሚሊዮን ብቻ ነው 21 ሚሊዮን ብቻ ነው። ምክንያቱም 50 ሚሊዮን ሲንቄ ባንክ ሰጥቶሽ ነበረ። የተወሰነ ወለድ ይኖራል። ወለድ ስለሆነ የተወሰነ ወለድ ሊኖር ለወለድ ሊኖር ይችላል። ግን እንደ ወለዱን ትተን ለህዝቡ ብሪፍ እንዲሆን 50 ሚሊዮን ሲንቄ ባንክ አበድሮ ማሽነሪዎች ገዛልሽ። ከገዛልሽ በኋላ ካበደረኝ ገንዘብ 29 ሚሊዮኑን መልሻለሁ። 21 ይቀራል። ወለዶቹን ባንኩ በራሱ አሰራር መሰረት ይሄድ። ስለዚህ ሌላ ምንም አይነት ብድር ወይ እዳ የለብሽም። ኦኬ። እንደገና ማዳበሪያ ለአርሶ አደሮች ወይ ደግሞ ለኢንቨስተሮች የተለየ ማዳበሪያ የተሰጣቸው አሉ። አንቺ ግን የዛ እድል ተጠቃሚ ሳትሆኚ እንደ ማንኛውም ተራ አርሶ አደር ከአርሶ አደሮቹ ጋር እኩል ከወረዳ ነው የወሰድኩት ብለሻል። ስለዚህ መንግስት ግን በሚሰራው አሰራር በራሱ አሰራር ለኢንቨስተሮች የተለየ የማዳበሪያ አሰጣጥ የሚሰጥ አሰራር አለው። ለመሬት ልክ ነው። ስለዚህ ለምን መጠቀም አልፈለግሽም አንቺ? እድሉ ካለ አሰራሩ ካለ። እኔ ለምሳሌ እድሉ አለኝ። ወረዳችን ማዳበሪያ ካመጣ፣ ቀበሌያችን ማዳበሪያ ካመጣ እኔ ፌዴራል ላይ ሄጄ ለምን የሰው ኮታ አዘጋለሁ? ያ ማዳበሪያ እኔ ወስጄ ባስቀምጠው ማለት ነው። ገባ? ከሌሎቹ ተወስዶ ነው ድጎማ አለው ማዳበሪያ። በነገራችን ላይ በአመት እስከ 20 ቢሊዮን ብር መንግስት ይደጉማል ለገበሬ ማለት ነው። እስከ 80 ቢሊዮን ብር ድረስ ሊደጎም ይችላል ማዳበሪያ። ገባክ? ማዳበሪያ ይደጎማል። በድጎማ የመጣ ማዳበሪያ ወስጄ ከማስቀምጥ ወስጄ ከማከማች ስፈልግ ብቻ ነው የምወስደው። ወረዳችን ደግሞ ያመጣል ማዳበሪያ፣ ይደርሰዋል፣ ይመጣለታል። ከዛ ላይ እጠቀማለሁኝ እንጂ አንስቼ ክምችት ብዬ በፍጹም ወስጄ አላቅም፣ አስቀምጬ አላቅም። የሌሎችን ገበሬዎች ኮታ መዝጋት አልፈልግም። ኦኬ። ማለቴ ለምን ጥያቄዎችን እየበተናቸው እንድንሄድ ነው። መንግስት አሰራሩ ለኢንቨስተሮች ወይ ደግሞ እንዳንቺ ላሉ ትልልቅ ሰፋፊ እርሻ ላላቸው ለኢንቨስተሮች የተለየ ኮታ አድርጎ የሚሰጥ ከሆነ ለወረዳው የሚላከው ደግሞ ያንቺንም አካቶ ነው ወይ ወረዳው በውስጡ ባሉት ለኢንቨስተሮችም አካቶ ነው ወይ ወረዳው ማዳበሪያ የሚረከበው? ምክንያቱም ሌሎቹን አርሶ አደሮች መጉዳት እንዳይሆን እንደ ሁኔታው። ለምሳሌ ማመልከቻ ጽፌ የኔ ኮታ
ወደ ወረዳዬ ይምጣልኝ ካልኩኝ ወረዳው ኮታዬን ይወስዳል። ኦኬ። ስለዚህ ከፌደራል መንግስት የምወስደው ካልኩኝ ከፌደራል ይወስዳለሁ ማለት ነው። ስለዚህ ስለዚህ መንግስት ያንቺን ኮታ በረከት ገበሬው ወይ ደግሞ የተለያዩ ኢንቨስተሮች በዚህ ወረዳ ውስጥ ይገኛሉ ብሎ ለአንቺ በመሬትሽ ልክ ማዳበሪያ ወደዛ ወረዳ ይልካል ማለት ነው። ኦኬ። ሌላ አይ ቲንክ ህዝቡ የነዳጁን ጥያቄ በተቻለ መጠን ተመልሶለታል ብዬ አስባለሁ። ምክንያቱም የተከሰስሽበት ጉዳይ የማዳበሪያ ጉዳይ ወይ የመሬት ጉዳይ ስላልሆነ የነዳጅ ጉዳይ ስለሆነ አንቺ 25 ሚሊዮን ብር አውጥተሽ ነዳጅ ገዝተሻል። እነሱ በ8 ሚሊዮን ብር ከሰውሻል። ከዚህ ጀርባ አንዳንድ ግለሰቦች እንደሚያነሱት በድፍረትም ልጠይቅ የምፈልገው የፖለቲካ እድምታ አለው፣ የፖለቲካ እድምታ ጫና አለው ብለሽ ታስቢያለሽ? ምክንያቱም እየሰራሽ ስለሆነ ሀገሪቱ ላይ እየሰራሽ ነው። እንደምትናገሪው ከሆነ እያየነውም ከሆነ አንዳንድ ብዙዎቻችን እንደምናየው በተለይ ወደ ምንድነው ብላቴ ነው ምናምን የሚባለው አካባቢ ደረቃማ የሆነ ለምቶማ ቦታ በጣም አልምተሹ ውሃ ሁሉ ቆፍረሽ በሶሻል ሚዲያሽ ላይ ለቀሽ አይተናል። እና እንደዚህ አይነት ጠንከር ያሉ ለሀገር የሚጠቅሙ መጥቀም ብቻም ሳይሆኑ ለብዙዎች አርአያ መሆን የሚችሉ ነገሮችን ስትሰሪ ታይቷል። ፌዴራል ፖሊስ አንቺ ከሰሽ እያለ ጥያቄ ጠይቀሽ እያለ ምን አነሳስቶት ነው? አንቺን ምን አነሳስቶት ነው የ8 ሚሊዮን ብር ነዳጅ አክስራለች ወይ ደግሞ ሸጣለች ብሎ ሊናገር ወንትድ ብሎ ሊያወጣብሽ ይቻላል? ምክንያቱም አንቺ ከሰሻል። 25 ሚሊዮን ከኖክ የተፈራረሽ ሰነድ እጅሽ ላይ አለ። ነዳጁ ሲጫን ከጅቡቲ አንቺ ሀገር ውስጥ ምንድነው እስር ቤት ነው ያለሽው፣ በአይንሽ አላየሽም። እንደገና ደግሞ የጋምቤላ ክልል ርዕሰ መስተዳድር ነዳጁ መንገድ ላይ ሁሉ ተይዞ እንደነበረ ደብዳቤ ልኳል እንዲለቀቅ። ከመጀመሪያው ጀምሮ እንግልት ያለበት ይመስላል። ነዳጁ ከጅቡቲ ተነስቶ ዲማ እስኪደርስ ድረስ መጉላላቶች እንዳለበት ያሳያል። ከዛም ደግሞ እንደገና እነዚህ ሰዎች ነዳጁ ታንከር ውስጥ እያለ